ሄላው እንዴት ናችሁ? ሰላም ናችሁ? የዩቲዩብ ቤተሰቦች እንዴት ናችሁ? አላችሁ? አለሁ አልሐምዱሊላህ። አላህ ምስጋና ይድረሰው። ውይ ዛሬ በጣም የሚያስጠላ ቀን ነው ወላሂ። በጣም የሚከብድና የሚያስጠላ ቀን ነው። ሁላችሁም እንደምታውቁ ተወዳጁና ታዋቂው ነፃነት ወርቅነህ ከዚህ ዓለም በሞት እንደተለየ ሁላችሁም ታውቃላችሁ። ከትላንት ጀምሬ አልቅሼ ጉሮሮ የራሱ ተዘግቷል። ወላሂ ከልጅነታችን የሚያስቀን የሚያዝናናን ከኛ አልፎ ወደ ልጆቻችን ያለፈ አዝናኝ ምን ይደረጋል ታዲያ? የአላህ ስራ ነው። ወደ አላህ ሄዷል። እውነት የሆነ የቤተሰብ አካል የሞተን የመሰለኝ እውነት ሀዘን ውስጥ ከሆነ ራሱ ቢስሚላህ ጠዋት የቀብር ስነ ስርዓቱን ስናይ በጣም ነው የሚከብደው። ምን ይደረጋል? ያለ ጊዜው ያለ ሰዓቱ አላህ ወሰደው። ያው ከሞት ማንም አይቀርም፣ ግን ያለ ጊዜው ሲሆን ደግሞ በጣም ነው የሚያሳዝነው። ይህ ነፃነት ብቻ ምንም አንልም እኛ። ለቤተሰቦቹ፣ ለልጆቹ፣ ለመላው አድናቂዎቹ መጽናናት እንመኛለን። ሌላ ምንም የምናደርገው ነገር የለም። ከሞት ማንም አይቀርም፣ ግን ያለ ጊዜ ሲሆንና እንደዚህ አይነት ሰዎችን ደግሞ ማጣት ነው የሚንጀል እንደ የፊልም ኢንዱስትሪ እና ጋዜጠኛ ምናምን በቃ በኢትዮጵያ ትልቅ ኪሳራ ብዬ ነው የማስበው። እስቲ ማን አለ እንደሱ የሚያዝናና ሁለገብ። በጋዜጠኝነቱ ያምርበታል፣ የልጆች ፕሮግራም ሲያዘጋጅ ያምርበታል፣ አዝናኝ ፊልሞችና የሚያስብ ኮሜዲ ሲሰራ ያምርበታል። ምኑ ነው እሱን የማያምርበት? ያ አላህ ለባጭር ጊዜ ውስጥ እንደዚህ ህዝብን አሳምኖ በህዝብ ልብ ውስጥ እንዲኖር አድርጓት በራሱ ሰዓት ወሰደው እና በጣም ልብ ይሰብራል። ልብ ነው የሚሰብረው። እጅግ ነው ያሳዘነኝ። እና ዛሬ እንኳን ልስቅ እንኳን ቡና ልጠጣ በቃ አልቻልኩም። ነፍሱ ሞት ውሸት መስሎን ነበር። ያው ከዚህ በፊት ሞተ ምናምን ብለው ሲያቀርቡ አልነበረ? እንደዛው ነው የመሰለኝ። አሁን ምን ነው ውሸት ባደረገው አልኩ። ለካ አንዳንድ ሞት ውሸት ቢሆን ትመኛለህ አንዳንድ ጊዜ ታውቃለህ። እና ቤተሰቦቹ ልጆቹ እንዴት እንደሚሆኑ አላውቅም። እኛ ይሄን ያህል የተሰበር ነው። ሚስቱ፣ ቤተሰቦቹ፣ እናቱ እንኳንም በህይወት አልኖረችም። ይሄንን ብታይ ምን መሆን እንደምትችል ሳሉት እስቲ። ሁሉንም ሰው ያስነባ ያስደነገጠ ነው። ብቻ ሞት ለማንም አይቀርም። የእሱ ያለ ጊዜው ገና ብዙ መስራት የሚችል ልጅ ነው። ብዙ መስራት ብዙ ማድረግ ይችል ነበረ። ያው አላህ በፈለገ ሰዓት ነው የሚያደርገው። እንደሱ ለሱ መንገድ ነው። ለኛ ግርምት ቢሆንም ለአላህ ደግሞ ስራው ነው መንገዱ ነው። እሱን እንድናስታውሰውና የእሱ ኃይል የት ድረስ እንደሆነ እንድናየው አላህ ይሄንን የሚያሳይ። በተለይ የምትወዱትን የሚሳሱለት ሰው የሚወስድባችሁ ኃያልነቱን ሊያሳየን ነው። ምን ሺህ ጊዜ ብትወደው እስቲ ምን ከኔ እጅ ትመልሰዋለህ ወይ ለማለት ነው። ሊያሳየን ሊያስተምረን። ሺህ ዓመት የምንኖር እየመሰለን እዚች ምድር ላይ ስንባላ ስንጋፋ ቹናት ይሄው ሄደ እኮ እሱ በቃ ከልጆቹ ከቤቱ ከሚስቱ ከዘመዶቹ ከስራው ከሁሉ ነገር ከተጣጣ ውስጥ ብቻውን ድንጋይ ተጫነበት። ቹናት አለ። ሁላችንም ቀናችንን እንጂ የምንጠብቀው ግን ደግሞ ልጆቹን እንዳለው አደጉልኝ ደረሱልኝ እንዳለ ዩኒቨርሲቲ የገባውም እንደው ተመርቆ አይቶት የሆነ ነገር አይቶት ቢሆን ደስ ይል ነበር። ግን ምን ያደርጋል? ይሄ ማንም የሁሉም ቤተሰብ ምኞት ነው። ያንን ምኞት ደግሞ አላህ ለፈለገ ሰው ነው የሚያሳካው። ላልፈለገ አያሳካም። እንደምኞቱ እንደተመኘው ከነምኞቱ ይሞታል፣ ከነምኞቱ ይቀበራል። እና እኔ አዝኛለሁ በበኩሌ። እናንተን አላውቅም። እርግጠኛ ነኝ ድፍን ኢትዮጵያ ነው ያዘነው ለሱ። ምክንያቱም የሰው ውስጥ የሚገባ ልጅ ነው። የሰው ልብ ውስጥ የሚገባ ሰውን መግዛት የሚችል ልጅ ነው። ሁሉ ነገሩ ሲስቅ ሲያምርበታል፣ ቁም ነገር የሚያምርበታል፣ ሁሉ ነገር የሚያምርበት ሰው ነው። እና ይሄንን ልላችሁ ነው የመጣሁት። እጅግ ነው ያሳዘነኝ። እጅግ እኔ ዛሬ ፊት የምኖር ቀብረው ነበር፣ እሱ ቀብር ላይ ይገኝ ነበር። እውነት እንዴት አንጀቴን እንደበላ እንዴት ወደ ልፈን ተፈሰፈ። እኔ አላም ያልኩት ቤተሰቦቹስ እንዴት ነው የሚያምኑት? የምር አሳዛኝ ነው። እውነት ያሳዝናል
በጣም ልብ ይሰብራል። እንደዚህ አይነት ሰዎች አላህ ቢያቆያችሁ ደስ ነበረ እና ምንም ማድረግ አይቻልም። በቃ በአላህ ስራ ማን ጉልበት አለው? አታድርግ አንተ ማን ይለዋል? አላህ የፈለገውን ነው የሚያደርገው፣ የፈቀደውን ነው የሚሰራው እና ታይቶ ጠፋ በርቶ ያለቀ እሱ ይቀለጣ በርቶልን ለኛ አዝናንቶን አስቆን በቃ ለራሱ ደግሞ ቀለጠ እና ምንም ማውራው ነገር ራሱ ጠፍቶብኛል። ወላሂ ሳቅ የራሱ ነው የጠፋው። እና ሊላሂ ለካ እንደዚህ ነው። አስተፍሩላህ ብቻ አላህ ሁላችንም የሚያጽናናን አላህ ሀገራችንን ይጠብቀን፣ ተወዳጆቻችንን ይጠብቅልን እና ከዚህ በላይ ማውራት አልችልም። ወላሂ ድክም ምን ያለኝ እሺ አንጀቴን የበላኝ እና ለመላው ኢትዮጵያ ሕዝብ መጽናናት በጣም ደግሞ ለቤተሰቦቹ ለባለቤቱ አላህ ወላሂ ልቧን ርግት ያርግላት፣ ቁርጧን ያሳውቃት። በቃ ለልጆቿ እሷ ትኑር፣ ልጆቹንም ሰብር ይስጣቸው። የስራ ባልደረቦች ሁሉንም ኢትዮጵያ ሕዝብ መጽናናትን እንመኛለን። በጣም አዝነናል። መራር ሀዘን ነው፣ እንደ ሀገር ነው ሀዘን፣ እንደ አንድ ከተማ ወይ እንደ የሆነ ታዋቂ ሰው እንደዚህ ግላዊ አይደለም። የመላው ኢትዮጵያ ሀዘን ነው። እሱን ለሚያውቀው መቼም ህፃናት እና ሪሞት ኤሪያ ካልሆነ በቀር እሱን የማያውቅ ሰው አለ ብዬ አላስብም። በሁሉም ውስጥ ያለ ልጅ ነው። ማስታወቂያ ይሰራል፣ ይሰራል፣ ሁሉ ነገር ነው የሚሰራው። ሁሉ ነገር ደግሞ ያምርበታል። ምንም ከሱ የሚያስጠላ ነገር እኔ እንጃ። እኔ ስለምወደው ይሁን አላውቅም። እኔ ምንም የሚያስጠላበትን ነገር አላየውም። አላህ ሁላችንም ያጽናናን። ሰላም ነው ብላችሁ ነው የመጣሁት። የት ልተንፍስ እዚህ ልተንፍስ ብዬ ነው። ሰላም ነው ደህና